እንዴት ናችሁ? ደህና ናችሁ ወይ? ውድ ቻናሌ ቤተሰቦች ሰላማችሁ ይብዛ ይበል። ሰላም ነው ወይ? ዛሬ እንግዲህ ሾፌራችን እሷ ያዕቆብ ብስጭት ማለት ነው። ለማንኛውም እንግዲህ ዛሬ ከሾፌራችን ጋር ጉዟችን እየቀጠልን ነው ማለት ነው። የኔ ሸበላ የላችሁ እንዴት እንደሚያምር አያችሁ? ይኸውላችሁ በጣም ነው የሚያምረው ማለት ነው። በነገራችን ላይ እዚህ ጋር የሚያወራው ማለት ነው ምሳ ምንድን ነው የተሰራው ምግብ ምናምን በጣም ነው የሚወደው። ምግብ የሚጠላ ሰው የለም፣ ግን እሱ ይወዳል። በቃ ምንድን ነው የተሰራው ምናምን ይለናል ማለት ነው። እና ስለ ምግብ እያወራ ነው። አይሆንለትም የምግብ ነገር፣ ለዛ ነው ማለት ነው። እንግዲህ ፍብትዬ ማለት ነው ወደ ሐኪም ቤት እየሄድኩ ነው ማለት ነው። ዛሬ አሞኛል ማለት ነው። በጣም ያመመኝ ከሐኪም ቤት ወደ ሐኪም ቤት እየሄድኩ ነው እና ጥርሴን ስላመመኝ ነው ማለት ነው። እዚህ ላችሁ እንደሆነ ከዚህ በፊት ጥርሴን ያመኛል እያልኩኝ ላይ አወራላችሁ ነበረ ማለት ነው። እንግዲህ የምታዳምጡ ስላላችሁ ማለት ነው። እና በጣም ነው ያመመኝ ጥርሴን ለመናገር አልቻልኩም። በጣም ነው ያመመኝ ማለት ነው። እና አሁን የሁላችሁ ከሹፌራችን ጋር የልቤ ልባችን እያወራን ነው። ባልሽ ነው እኮ ትላላችሁ እና ለማንኛውም እውነት ስናገር ማለት ነው ጥርሴን በጣም አሞኝ ወደ ሐኪም ቤት እየሄድኩ ነው ማለት ነው። የሁላችሁ ዜጋ ወደ ሐኪም ቤት እንዳልኳችሁ እየሄድኩ ነው ማለት ነው። እዚህ ጋር እንግዲህ በዛ ኳተር ማታቋት እንግዲህ ኳተር ትመስላለች እና ጥርሴን በጣም ስላመመኝ በቃ ምክንያቱም እኔ በፊት ከአንድም ሁለቴ አሳብቤ ነበረ ማለት ነው። ጥርሴን አሳብቤ የሆነ የሚቀባ ነገር ምናምን ቀብተውልኝ ነበረ፣ ግን እሱ ሊያስተውኝ አልቻለም። በቃ አልቻልኩም እና ባለፈው የሆነ ጊዜ ሴትዮዋ ጋር እንዳጋጣሚ ሄጄ ነበረ። እዛ እሷ አስወጪው ምንም አይሰራልሽም፣ ጥቅም የለውም፣ አስወጥተሽ ወደዛ መገላገል አለብሽ ምናምን ስትለኝ ማለት ነው እኔ ነው አላስወጣም ብዬ በቃ እንትን አልኩኝ። ግን ያለችው አልቀረም። በቃ እኔ በላይ ሆነ። ትናንትና በጣም ነበረ ሳመኝ እያደረ ማለት ሌሊቱን ሙሉ እንቅልፍ የምትባል ነገር ባይኔ ሳልተኛ በቃ አድሬ ውስጠን ነገ ነበረ እየተከተኩት ማለት ነው። ነግቶ ወደ ሐኪም ቤት ለመሄድ ማለት ነው። እና ሐኪም ቤት አሁን ጉዟችን እያደረግን ነው። ያው ብርድ ነው እዚህ ጋር ከብርድ ጋር ሳይቀጥም በጣም ነው የሚባረደው። እንዴት ብዬ በቃ በጣም ቸኩል ነበር ማለት ነው። መቼ ሄጄ በቃ ወጥተውልኝ ምናምን ብዬ በቃ ምንም መናገር አልችልም። ላይቭ ላይ ምናምን ሳወራ ምናምን ነው ግን ያመኝ ነበረ፣ በጣም ነበረ የሚያመኝ። ግን እንዳልኳቸው ከነገ ዛሬ ይሻለኛል እያልኩ ግን የማይሆን ነገር ስለሆነ ከአቅሜ በላይ ሲሆን ለማስወጣት ሐኪም ቤት ቀጠሮ አስይዤ አሁን እየሄድኩ ነው ማለት ነው። እንግዲህ ከጧቱ 2:30 ነው ማለት ነው። በጣም ነው የሚባረደው። በጣም እንጃ በቃ በዛ ላይ አሞኛል እና እየሄድኩ ነው ማለት ነው ወደ ሐኪም ቤት። በዛውም ቋጠር እንደዛ ጎብኘት አድርጓት በሚለው እዚህ ጋር ቪዲዮ ለእናንተ መቅረጽ ፈለግኩኝ ማለት ነው ውዶችዬ። እና ልንላችሁ ነው ጥርስ በሽታ በጣም ነው የሚያመው፣ በጣም ማለት ነው። ምክንያቱም ጥርሴን እንደዛ ሌሊቱ ሙሉ ሲያመኝ ሲያድር ማለት ነው። ማን ትዝ እንዳለ ታውቃላችሁ? ሐምዳ ማለት ነው። እንግዲህ ሐምዳ እህታችን ሁላችንም እናውቃታለን። እሷ በጣም ጥርሷን ያማት ነበር። አሁን ግን እሷ ያው አስነቃቅላ ምናምን ሌላ አዲስ አስተካክላለች ማለት ነው። የኔ እዛ ደረጃ ላይ አልደረሰም ለመናገር፣ ሁሉም ቦታ መነቃቀል እንደ ሐምዳ እዛ ደረጃ ላይ አልደረሰም። ግን የማይረባ ስለሆነ በቃ አስወጥቼ መገላገል አለብኝ ብዬ አስወጣሁት ማለት ነው። ያው በጣም ሩቅ ነው ሐኪም ቤቱ እየሄድኩ ነው። አሞኛል። ከሐኪም ቤቱ ቶሎ ደርሼ በቃ መቼ እንደምጠራ እየጠበቅኩ ነው ማለት ነው። እንዴት አባቱ እንደሚርቅ እና የሁላችሁ ጉዟችን ቀጠልን ማለት ነው። ሾፌራችንም ቻይ ሳልጠጣ ለምን በዚህ ሰዓት ቀሰቀሽ፣ ለምን ከሰዓት አተጅም ምናምን ጓግጭ አለ ማለት ነው። በል እኔ አሞኛል፣ አንተ ያንተ ቻይ ስትመለስ ትጠጣለህ፣ አንተ ዝም ብለህ የሰው ህመም አይገባህም ወይ ለምንድን ነው ምናምን ብዬ እሱ ጋር እያወራ ነው ማለት ነው። እና የሁላችሁ እያልን እንደዚህ እየሄድን ወደ ሐኪም ቤቱ አካባቢ እየደረስን ነው። አሁን ቅርብ ነው። እዚህ ጋር አይደለም ሐኪም ቤቱ ነው፣ ትንሽ ራቅ ይላልና እዚህ ጋር እየሄድን ነው ማለት ነው። እሱ ቻይ እየጠጣ ነው ማለት ነው። ሻይ ካልጠጣ የኛ ሾፌር ጧት ሻይ ካልጠጣ ምንም አይሆንለትም።
ይሄ ጭንቅላቱ ራሱ እንትን አይልም ማለት ነው። ይሄ አይምሮ አይሰራም ማለት ነው። እና ይኸውላችሁ እዚህ ጋር ደረሰ። ሐኪም ቤቱ እንደምታዩት ይሄ ነው። በጣም ነው የሚያምረው። ይኸውላችሁ እዚህ ጋር ታች ያለው ደግሞ እንትን ነው። ይሄ ሰው ማለት ነው የሚያርፍበት ቁጭ የምልበት ወንበር ምናምን ነው። ሁለተኛ ፎቅ ላይ ነበረ የሄድኩት ማለት ነው። እንዳጋጣሚ ደግሞ ያጋጠመኝ ዶክተር ደግሞ የተባረከች ዶክተር በስመ አብ ያኔ እዚህ በፊት 2 ጊዜ 3 ጊዜ ሄጄም በጣም አስቸጋሪ ዶክተሮች ነበር ያገኘሁት። ምክንያቱም ማደንዘዣ ሳይሰጡኝ ነበረ ጥርሴን የሚያጥቡልኝ ምናምን ነገር ያመኝ ነበረ። ግን እኔ ዝም ብዬ እንትን አልኩኝ ማለት ነው። ይኸውላችሁ ሐኪም ቤቱ ምን እንደሚያክል ይኸውላችሁ እዚህ ጋር ቁጭ ብለን እየጠበቅኩ ነው ማለት ነው። እዚህ ጋር እንደምታዩት ማለት ነው ብዙ ሰው ነው ያለ። በጣም አረቦች አሉ፣ ሂንዲያዎች፣ የተለያየ ሀገር ሰው እዚህ ጋር ውስጥ አለ ማለት ነው። እና እኔ ካላገኘ ነው የምቀርጸው ማለት ነው። ይኸውላችሁ እዚህ ጋር አስነቅፌ ምናምን ጨርሼ ነው ማለት ነው። ግን መቅረጥ አልችልም። አንደኛ ዶክተሯም አለች፣ ነርሷም እዛው አብራለች። ይኸውላችሁ አሁን ጥርሴን አስወጥቼ ወደ ቤት እየሄድኩ ነው ማለት ነው። አሞኛ ላይ ጥርሴን በጣም ማለት አላቅም ነፍሴ ብትግልግል ማለት ነው። ጥርሱን ሲያወጡልኝ በእርግጥ ማደንዘዣ እንትን ብያለሁ፣ ማደንዘዣ ተወግቻለሁ ማለት ነው። ግን አመመኝ ለምን እንደሆነ ይንገላል እና ይኸውላችሁ እዚህ ጋር ጥቁር ብያለሁ ምናምን ነገር ያው እንቅልፍም ስላልተኛሁ መሰለኝ አሁን ራሱ ሂጄ ወደ ቤት እንዴት እንደምሰራ ራሱ ግራ ገብቶኝ ብሎኛል። ምክንያቱም በጣም ራሴን አሞኛል፣ ሰውነቴን በሙሉ ብቻ አሞኛል። ለምን እንደሆነ እንጃ እኔ አላውቅም። እንግዲህ 2016 ጤና ያደርገው እንጂ እንጃ እኔ እንኳን እየፈራሁ ነው ማለት ነው። በጣም ነው ያመመኝ በጣም ማለት ነው። እና ውዶችዬ እንግዲህ ለቻናሌ አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ነው የምለው አዳዲስ ቤተሰቦቼ ማለት ነው። አሁን ጉዟችን ወደ ቤት እየቀጠልን ነው ማለት ነው። መኪና ውስጥ ነኝ። ያው አሁንም ደግሞ እዚህ ጋር መኪና ውስጥ ቁጭ አደረገኝና ደግሞ ወረደ ማለት ነው። የት እንደሚወርድ እኔ እንጃ። እንግዲህ አብረን ነው የሄድን ከሾፌሩ ጋር፣ ግን 2 ጊዜ ነው አቁሞኝ እሱ የመጀመሪያ ሻይ ሊጠጣ ሄደ። ከዛ ደግሞ እንደገና ዙረን ስንመለስ ወደ ቤት ምን እንደሚገዛ እኔ አላውቅም። ሱፐር ማርኬት ደግሞ ገባ ማለት ነው። እዚህ ጋር ምን እንደማስብ ነው እንጃ። እዚህ ጋር ሁለት በሀሳብ ጭልጥ ብዬ ሄጃለሁ ማለት ነው። እና ለዛ ነው ማለት ነው ያው ጥቁርቁር ያልኩት ማለት ነው። በጣም ይኸውላችሁ እዚህ ጋር ማሳያችሁ በጣም ነው አሞዬ ነበረ እውነት ለመናገር ማለት ነው። ብቻ ግን እግዚአብሔር ይመስገን አሁን ታውን በኋላ አያመኝም ብዬ ተስፋ አደርጋለሁኝ። እና በጥቅሉ ምልላችሁ ነው የጥርስ በሽታ ለማንም አይመመው። በጣም ከባድ ነው። በጣም ማለት ነው። በጣም ማለት ነው። እና የታባቱን ምንስ ያመምከኝ ምን ትሰራልኛለህ ብዬ እኔ የእናንተ እህት ምንቅባት ያስወጣሁት ማለት ነው። ግን ሲያወጡልኝ ምናምን ልቀርጽ ነበረ፣ እውነት ለመናገር ልቀርጽ ነበረ፣ ግን አልችልም ምክንያቱም የተኝቻለሁ። እነሱም ደግሞ ቅረጡ ምናምን ማለት ትንሽ ከብዳላ የራስ ሰው ሲሆን ሁሉም ነገር እና ለዛ ነው ማለት ነው። የሁላችሁ ሾፌሩ እዚህ ጋር እያስጠበቀኝ ነው። እሱ ምን እንደሚሰራ ነው ያላውቅም። ስለ ሱፐር ማርኬት እና ሴትዮቱን በመሀል ትደውላለች። ቆያችሁ እኮ ምናምን ቢያንስ ወደ 3 ሰዓት ምናምን የቆየን ማለት ነው። እዛ ጋር ወረፋ ምናምንም ስለነበረ ግዴታ ወረፋ መጠበቅ አለብን። እና ይኸውላችሁ እያየሁት ነው። እሱ ነው አይደለም ነው እሱ አይደለም ሌላ ሰው ነው ማለት ነው። እሱ ግን ምን እንደሚሰራ ነው ያላቅለትም ለምን እንደሆነ እኔ እንጃ። እና ይሄን ይመስላላችኋለሁ ውዶችዬ ማለት ነው። እስቲ ቪዲዮዬን ሼር ላይክ አድርጉና አበረታቱኝ ማሮችዬ ማለት ነው። ቪው የለውም ቪዲዮ ምናምን እንደዚህ ስንቀረጽ ማንም ያኔ የምንግባባቸው ልጆች ምናምን ቪዲዮውን ያው የሚያዩትኝ ማለት ነው። እና ሰው ጋር እንዲደርስ ምናምን ሸር ምናምን ሲደረግ ጥሩ ነው ይባላል። እኔ ከእናንተ ባላቅም ማለት ነው ውዶችዬ። ሁላችሁ እዚህ ጋር ጥቁር ብያለሁ። እና ደግሞ ሌላው ምንድነው እዚህ ጋር አፌን ያፈንኩት ደግሞ ማለት ነው ጥርሴን ስላስወጣሁት ሙቅ ነገር እንዳትጠጪ ያለችኝ ማለት ነው ዶክተሯ። ግን ሾፌሩ ሻይ ላምጣልሽ ምናምን ብሎ የነበረ ነው። እኔ አልፈልግም ብዬ እዚህ ጋር አፍኜዋለሁ። በረደኝ፣ ተንሰፈሰፍኩ፣ ውስጥ የሰፈሰፍ ነው ያለው። እውነቴን ነው የምላችሁና ያው እንደምታዩት ወቅቱም የብርድ ነው። በጣም ነው የሚባረደው እዚህ እኛ ጋር ካተር ማለት ነው። መኪና ውስጥ ሆኜ አሁን በጣም ነው የሚባረደው። ጭራሽ መኪና ውስጥ ሆኖማ እንዴት አባቱ እንደሚባረድ ማለት ነው። እና ሹፌራችን እዚህ ጋር የሚፈልገውን ነገር ገዛዝቶ መጣ ማለት ነው። አላውቅም ምን እንደገዛ
ያው አሁን ጉዟችንን ወደ ቤታችን እየቀጠልን ነው ማለት ነው። አሁን እየሄድን ነው። አሁን ቤት እጄ ራሱ ብተኛ ደስ ይለኛል፣ ግን አልተኛም። ስራ አለ። ጓደኛዬም ያው ብቻዋን ስለሆነች አብረን መስራት አለብን። ያው ማለት እኔ ሐኪም ቤት ስሄድ እሷ ነው የሰራችው እና ግዴታ መስራት አለብኝ። አሁን ወደ ቤት እየሄድን ነው። እንግዲህ መቼ እንደምንደርስ አላውቅም። ለማንኛውም ጉዟችን ቀጥለናል ማለት ነው። እዚህ ጋር በሀሳብ ጭልጥ ብያለሁ። ምን እንደማስብ መድኃኒዓለም ያውቀው። እና ይኸውላችሁ ይህን ይመስላል ውዶችዬ፣ የዛሬ ብሎጋችን ነው የሚባለው ብሎጋችን እና እንደዛ ነው እላችኋለሁ። እንግዲህ የሀገሬ ልጆች በቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እና እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል በያላችሁበት። ይኸውላችሁ አሁን ጉዟችን ቀጥለናል። መስኮቱን ከፋፍቻለሁ ምክንያቱም ስለበረደ፣ ለዛ ነው እንትኑ ይሄ ነው ጨረሩ የበዛ ማለት ነው። እና አሁን ጉዟችን ቀጥለናል እየሄድን ነው። እኔ ማውራት አልችልም፣ ሾፌሩ ደግሞ ያወራል ምናምን ነገር እንዳያችሁት ማለት ነው። እና ይህን ይመስላለኝ እንግዲህ እግዚአብሔር ይመስገን። ታም በኋላ ጥርሴን አያመኝም ማለት ነው። ሰላም ያለው እንቅልፍ ተኛለሁ። ስንት ቀን መሰላችሁ የተሰቃየሁት እህቶች? ያው ዝም ብዬ እንዳልኳችሁ ላይ ብለይም እያወራለሁ እንጂ በጣም ነበረ የሚያመኝ፣ በጣም ማለት ነው። ጭንቅላቴ ሊፈነዳ እና እንዳልኳችሁ በቃ አሁን አያመኝም። ከአሁን በኋላ በደንብ አወራለሁ፣ በደንብ ተተረካለሁ ማለት ነው። እና ይህን ይመስላል ውዶችዬ፣ ጉዟችን እየቀጠለ ነው። ቻው